ግን ምንም አይነት ግንኙነት የለም አለቅ አረተይ ናገርም እንዴ አንዳንዴ ማሰብ አለብን። ሁላችንም ስተት እንሰራለን። በቃ የአንድ ቀን ስተት ተፈጠረ ከሆነም ነው ምለው። ስለዚህ እሱን አቁሞ ዛሬ የተሰራውን ትክክል አለመሆኑን ዛሬ ያለውን ነገር መነጋገር ነው። ሁለቱ መለያየት የለባቸውም። እች ልጅ ከህይወታቸው መውጣት አለ። በቀደም ለተወጣው ብላ ሄደች። ዛሬ ደግሞ ተመልሳ መጣ። በዚህ ልጅ ምክንያት ማረገውን ታውቃላችሁ ብላ መሄድ መፎከር፣ ይሄ ጥሩ አይደለም ነው መባባል ያለብን እንጂ መሰዳደቡ ወይም ደግሞ ሌላ ቃል መነጋገሩ ለእነሱም አይበጅም። እነሱን ጥሩ ቃል ተናገሩ እያልን እኛ መጥፎ ቃል ከተናገርን ጥቅም የለውም። ስለዚህ የሁለቱን አንድነት የሚፈልግ በሙሉ ስለ ሁለቱ አንድነት ማውራትና እች ልጅ ስህተት እንደሰራች መናገርና ማስወጣት ከመሀል ነው የሚበጀው። ስለዚህ እሷ ዩቲዩብ ተከፈተላት፣ እነሱ ጋር ባትመጣም እሷ ዩቲዩብ ላይ እየመጣች እሱን ልትናገር አትችልም። ያድርጋ እንዴ በቃ ስህተት ሰራ አንድ ሰው፣ እሷም ስህተት ትሰራለች፣ እኔም ስህተት እሰራለሁ። ስለዚህ ይሄን ስህተት ይቀጥል፣ ሰዓቱ ይምጣ ይታይ፣ እሷም ካጠገቡ ትሁን። መሀል ላይ ክፍተት ፈጥራ እሷን ልቧን አቆሽሻ እሷ መግባት ነው የምትፈልገው መሀል ላይ። ምክንያቱም እሷ ከወጣች እሱ የልጅ አባት የልጅ እናት ነኝ ብላ እሷ ልትገባበት ነው ሀሳቧ። እሷን ከመሀል ማስወጣት ነው የምታስበው እች ልጅ። ስለዚህ እሷ መውጣት የለባትም። የለፋችበት የጣረችበት፣ ሁለቱ ይዋደዳሉ፣ ይፋቀራሉ። ሁለቱ እንዳይለያዩ ደግሞ እሷ መውጣት አለባት ነው የምንለው። እሷ ወጥቻለሁ ያለ ሴትዮ ተመልሳ መታ እንደገና ታያላችሁ ያለችው ልቧን እንዲሻክር ልቧ እንዲያዘን ልታደርጋት ነው ሀይሚን። ያ ደግሞ መሆን የለበትም። ክፉ ነገርንም ታገይ። ተበድለሻል፣ በአንቺ ነው ይሄ ሁሉ ችግር የመጣው እናውቃለን፣ ብዙ ነገር ብለናል። ዛሬ ግን አብረሹኝ ልጁ ነው ተብሎ ከተባለ ደግሞ የሚወሰነው ነገር ይወሰናል። ዛሬ የተጎዳችውን ዛሬ ያለቀሰችውን በሚቀጥለው 3 ወር አታለቅሰውም ቢሆን እንኳን ነው የኔ ንግግር። እሱም ቢሆን ያድርግ፣ በቃ አደረገ እንዴ። ይሄ ሊተሰቀል ወይም ደግሞ ተገደል እኮ መባል የለበትም እንዴ። ስትረስ 15 ቀን ስትረስ እኮ ቀላል አይደለም። እንቅልፋቱ እየለመነ ነው አላረኩም ብሎ። ስለዚህ በቃ ሁለቱን አንድ ለማድረግ ከፈለግን፣ ሁለቱን እንዳይለያዩ ከፈለግን ሁለቱን ይዘን መሄድ ነው ያለብን። እች ልጅ መውጣት አለባት። እሱን ለማዋረድ፣ እሱን ለመስደብ፣ እሱን ለማሸማቀቅ ከሆነ ሚዲያ ላይ መጣ አትችልም። ቦታ መስጠት የለብንም። ስለሱ ማውራት የለብንም አሁን በዚህ ሰዓት ነው የኔ አባባል። ገንዬ እንዴት ነሽ? እንዴት ነሽማ? ደህና ናችሁ ወይ? ሰምተሽኛል? ገንዬ ይቅርታ ስራ ላይ ስለሆንኩ ነው ሳላስጨርስሽ የተናገርኩት። አሁን ስለ ሁለቱ አውርተን ስናወራ ከርመናል። በቃ ልጆቹ እንዳይለያዩ እች ልጅ መውጣት አለባት። ስህተቱ የእሷ ነው እያልኩ ነው። ቀጥይበት። ሰምተሽኝ ከሆነም ሰምተሽኛል። አዎ እየሰማው ነበረ። ግን አሁን ማውራት ያለ ብዙ ነገር ተብሎ አንድ ነገር ልንገርሽ ደግሞ፣ ይቅርታ አቋረጥኩሽ እንድትሄጂበት ብዬ ነው። አሁን ይሄ ልጅ እኮ የኛ ልጅ ነው። ሁለቱ አንድ ላይ አይደለ እንዲሆኑ እየሰራን ያለ ነው። ሁለቱን አንድ ላይ ለማድረግ ስህተትም ይፈጠር አይፈጠር ሁለቱ አንድ ላይ ሆነው ይወጡት ስህተታቸውን። በቃ እሷም አጠገቡ ትሁን። በዚህ ሰዓት ተበድላ ላይ ተከፍታለች፣ ብዙ ነገር ሆናለች። አሁን ግን እሱን ማውሪያ ሰዓታችን አይደለም። እቺ ልጅ ልቧ እንዲሻክር እያረገቻት ነው። እሱንም ደግሞ የማዋረድና የማንጓጠጥ መብት የላትም እች ልጅ። ስለዚህ ይህን ነገር ሂጅበት እስቲ። አዎ ልክ ነሽ እኮ። አሁን እኮ ይኸውልሽ ልጅቷ እኮ የልብ ልብ፣ እኔ በቀደም ለታም ሰምተሽኝ ከሆነ እኔ ተናግሬያለሁ። ይቺ ልጅን እዚህ እንዳትደርስ ደግማ እንዳትመጣ ማድረግ ነው። አሁን የልብ ልብ ሰጧት፣ 10 ሺህ ያስገቧት፣ አይዞሽ አሏት፣ አንበሳ አሏት። ምን ታምጣ እሷ? እውነቷን ነው። ዛሬ እኮ ብጥስ ቅንጥስ ብላ ነው ሄደችው። ምክንያቱም ለምን እንደሆነ ምክንያቱም ቆይ ዘርዬ፣ ምክንያቱም እዚህ ጋር ብዙ ነገር እነዚህ የውልሽኝ ሁለት አይነት ሰዎች እያልኩ ነው ሁሌ ማውራው። ሁለት አፍ ያላቸው ሰዎች አሉ። የውልሽኝ መጀመሪያ በእንቁላሉ ጊዜ በቀጣሽኝ ይላል። እቺ ልጅ መጣች ራሷ፣ እነሱ ይክፈቱ እሷ ትምጣ፣ የምናውቀው ነገር የለም። ነገር ግን መታለች። እቺ ልጅ ስትመጣ ከመጀመሪያም ጀምራ ምን ይዛ እንደመጣች አውቀዋል። ምን አሻጥር ይዛ እንደመጣች ነቅተዋል። ብዙዎቹ ስራ ነው ይላሉ። እሺ ችግር የለውም። ስራም ሆነ ስራም አልሆነ አያገባኝም። እኔ በሰጡን ስራ ነው ብለው አልነገሩኝም። እኔ በማየው ነው የሚሄደው። ስራ ነው ብለው ሲነግሩኝ ስራ ነው እላለሁ። ስራ ብለው ስላልነገሩኝ የማየውን ነው ማውራው።
ነገር ግን ልጅቷ የልብ አግኝታ ልብ ተሰጥቷት እስቲ ዛሬ እያት ልጁን እንዴት እንደምታሸማቅቅ ልጁን እንዴት እንደምታደናብር ልጁን እንዴት አድርጋ ነገር እኮ ሚዲያ ላይ ስለሆነ እሱን ለማዋረድ ነው የፈለገችው። እኛ ደግሞ አንፈቅድም እሱ እንዲዋረድ። ማናት እሷ? ከዚህ በኋላ አመጣለሁ የምትለው ምንድናት እሷ? በቃ ደጋረገ ወለደ ደጋረገ አስረገዛት። ምን ይጠበስላት? ምን ይጠበስላት? አንድ ቀን ነው ብላለች አይደል? ሁሉም ሰው ይሳሳታል። በቃ ይፈጠር። 3 ወር መጠበቅ ትችላለች። 3 ወር ማጠብቅ ከሆነ ደግሞ ትሂድ። ህግ የለም እንደ ኢትዮጵያ። ይቺ ባለጌ ህግ እንደሌለው እኛ ኢትዮጵያዊ ከሆነን እዚህ ቁጭ ብለን እኮ ልጆች እንዳይ ሌላ ነገር ውስጥ እንዳይገቡ ምን መሰልናት? እኛ የዚምባብዌ ዜጋ መሰልናት እንዴ? ህግ እናውቃለን እኮ። ምን ይጠበስላት? ደግ አረገ። እሷ ናት። እሷ ከፍታ ከሰጠችው እንኳን ወንድ እኮ ነው። ደግ አረገ። ምን እንድንላት ነው የፈለገችው? እከሳለሁኝ፣ ሌላ ነገር አመጣለሁ። ታምጣ። ምን እንደምታመጣ አያታለሁ፣ እናያታለን። ማስረጃም ብታወጣ ምን ማለት አይደለም እኮ። እቺ ባለጌ ተሸከሟታ። ምን ታርግ? ተሸከሟት እንዴ! 10,000 አስገቧት። ሌላም ነገር ልትት ትችላለች እኮ። ቢኮዝ እዚህ ጋር በትክክል የሚፈርድ ፈራጅ የለማ። ፈራጅ ፈጣሪ ነው። እርግጥ እኛ እኮ ልጁንም ቢሆን በሚናገረው እሷን በሚያንቋሽሸው ለምን እንዲህ ትላታለህ? ተረጋግተህ ተናገር እንጂ እኮ እሱ የዋህ መሆኑን እኮ አገር ያውቃል እኮ። አይደለም እንደዚህ አይነት ከዚች አይነት ሴት ጋራ ይቅርና አጠገቡ ያለችውን ቆንጆ እንኳን በሌ ባለጌ ደጋረገ ካደረገስ ምን ይጠበስላት? ምን ይጠበስላት? ምን ይደረግላት? ደጋረገ ማን ተኛ አላት? ይቺ ውዳቂ እንዳታሰድበኝ። እኔ ሴት መሳደብ አልፈልግም። ነገር ግን እንኳን አበጀ ምን ይጠበስ? እንግዲህ 3 ወር ጠብቂ። 3 ወር ደግሞ ትዕግስት ከሌለች ታነቂ። ከፈለግሽ ገደል ግቢ ከፈለገች ምን አገባን? ነገር ግን እዚህ ጋር ግን የምናገረው ነገር ቢኖር ትናንትም ተናግሬያታለሁ። እውነቴን ነው የምነግራችሁ። ትናንትም ብያታለሁ። ሃይሚ ሁሌ ትቼ ሄዳለሁ። በቃ ይሄ እኔ መለያያ ነው። ይሄንን አትበል። እኔ እውነቴን ነው ይሄንን አለባት። ምክንያቱም በልዬ ቆይ አንዴ አሁን እኮ አብራው መቆም ነው ያለባት። ይቺ ልጅ እኮ የመጣችበት ዘዴ ሳይገባ ቀርቶ ነው። እንኳን አጠገቡ ያለችው ብዙ ነገር የሚደረግባቸው እንደሚሉት ይቅርና እኛ ርቀት ያለ ነው እንኳን የዚች ልጅ ዘዴ ገብቶናል። አይደለም እንዴ? ይሄ ልጅ ታዋቂ ስለሆነ ስሙን አዋርዳ ሌላም ነገር አደርጋለሁ ብላ ከሆነ እኛ እንበልጣለን። እሱ አይደለም እኛ እንታገላታለን። ምን ታመጣለችኝ? ግን ነገር ግን እኔ ለሃይሚ የሚነግራት ነገር እውነት የምትወደው ከሆነ እውነት አብራው አሳልፋው ከሆነ አብራ ፍቅር ብዙ ነገር ሆና ከሆነ አሁን ከጎና ቆማ ደጋረገ እንኳን ያረገሽ በቃ ችግር የለውም 2 ወርን ጠብቂ፣ ዴኔን ይደረግ። ከዴኔውም የሱም ከሆነ በቃ ተቆራጭ ነው የሚሰጥሽ። በቃ አይፈልግሽም፣ አንቺ እዛው ሂጂ፣ በቃ አይፈልግሽም ብላ ወደዛ ትጣላት። አያምጧት ድጋሜ እዚህ እያመጡ ወደ ኢንሱንም አያቅሱሉ። በቃ ሰውንም ሌላ ነገር ውስጥ አያስገቡ። እኔ እውነቴን ነው የምናገረው። ይሄን ነው አሁን ትቁምና ታባራት ይቺን ባለጌ። እውነት እኛ ይኸው እዚህ እንደቆምነው እሷ መቆም አያቅታትም ካጠገቡ ስላለች። እኔ ከሃይሚ ይሄንን ነው የምጠብቀው ካሁን በኋላ። እኔም እንዳንቺው ነኝ። ካጠገቡ መሆን አለባት። ምክንያቱም አልተበደለችም፣ ተበድላለች አይደለም። አሁን የኛ ወሬ ልጅቱ አመጣጧ በጣም የተሳሳተ ነው። ልጅቱ እሷን ልቧን ለመጉዳት ነው፣ ጭንቅላቷን ለማበላሸት ነው የመጣችው። ስለዚህ ካጠገቡ በደንብ አውቃታለች። ትታ እንደምትሄድ እኔ ከሴት ጋር አልጣላም። ምን ፍቅር እስከ ሞት ነው አይደል እንዴ? እሱን እንደዛ እያልነው አልነበር እንዴ? ምን ነው እሷ ለፍቅር መስዋዕት መስጠት አቃታት? ምን ነው ፍቅር እኮ በመሸሽ አይደለም እኮ። ቆይ ገኔ ነው እኔ በጣም ነው ስሜታዊ የሆንኩትኝ ዛሬ ዘርዬ። እሷ መታገስ አለባት። ሰምታለች። ስተት ተፈጥሯል ተብሏል። ስተቱ እውነት ይሁን ውሸት እስከ መጨረሻው ማየት አለባት። እየታገሰች ናት። እናመሰግናለን። ስለዚህ ከዚህም በኋላ መታገስ አለባት። እሷን አስወጥታ አማራ እሷ ወደ ራሷ ማምጣት ነው። ይሄ ልጅ ከዚህ በኋላ ወደ እሷ አይሄድም፣ ግን ሌላ ቦታ ነው የሚሄደው። እሷ ግን ሀሳቧ ሚዲያ ላይ ስላለ ላዋርደው ነው። በቃ ሚዲያው ይንጫጫ ወይም ደግሞ የሆነ ነገር ይበል፣ እሱ ላይ ይፍረድ። አይቻልም። እንደዛ የሚባል ነገር የለም። እኛ ሁለቱ አንድ ላይ እንዲሆኑ ነው የምንፈልገው። አንድ ላይ እንዲሆኑ ነው የምንጥረው። ስተት የለም አይደለም እያን ያለ ነው። እሱን ግን በዚህ ደረጃ የማዋረድና የማንቋሸሽ መብት የላትም። ምክንያቱም
ትናንትና ዩቲዩብ ተከፈተላት፣ ዛሬ ዩቲዩብ ላይ ወጣው ብላ እሱን ለመናገር እዚህ ደረጃ ላይ መድረሷ ያን ያህል አስፈላጊ አይደለም። በቃ አልፈልግም ብላ ወጣል ነበር አንድ ላይ ሁኑ ብላ እንደገና ተመልሳ መታ ደግሞ ቢያንስ ተረጋግታ እንኳን ማውራት ትችል ነበር። የንቀቷ ንቀት በቦይፍሬንድ እንኳን እነት ባታቀው ይሄ ልጅ አብራ ስራ እንኳን ቢሆን በስነ ስርዓት ሰላም ማለት ነበረባት። ያረገችው አክት ግን በጣም የሌለ አክት ነው። አንድ ቀን ከተኛችሁ ሰው ይልቅ አብራ የሰራችሁ ሰው ይበልጣል። እንዴት አከበረችው ብሩክንና እንዴት ልጁን ናቀች። ይሄ ራሱ ብልግናዋና ተንኮሏ ያስታውቃል። ሌሎቹን አይደለም እየተናገረች የነበረ ብሩክን ነው። ለምን አስፈለገ ሚዲያ ላይ እንደዚህ ማንቋሻሽ እና እሱን ማመነጫጨቅ? ይስራ እንዴ ቢያደርግሳ ሰው እኮ አይደለም የገደለው እኮ የአንድ ቀን ስህተት እኮ ነው። ምን የሞት ፍርድ የሚፈረድባት መሰላት እንዴ? እሷ እንዴት እንዳጣጣለችው የተዋረደችው እሷ ያለችው የምትናገረው እሱን ነበር። ያ ደግሞ አያስፈልግም። እኛ ሁለቱ አንድ ላይ እንዲሆኑ ነው እንፈልገው። ሁለቱን የምናውቃቸው እኩል ነው። የሁለቱንም ስህተትና ትክክለኝነት ነው መናገር የምፈልገው። አንዱ ከአንዱ ማበላለጥ አልፈልግም። እሷ ተልካ ነው የመጣችው ለመለያየት። እኔ በደንብ